ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን ለቻናላችን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን ትናንት ምሽት ከተደረጉ ተጠባቂ የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል በምሽቱ በእጅጉ ትኩረት ካገኙ የመልስ ጨዋታዎች ሁለተኛ ዙር ተጠባቂ ፍልሚያ መካከል በዋነኝነት በአብዛኛው የእግር ኳስ ቤተሰብ ትኩረት አግኝቶ በምሽቱ ሲጠበቅ የነበረው የአርነ ስሎት ሊቨርፑል የቱርኩን ጋላታሳራይ በመጀመሪያ ዙር ጨዋታ 1-0 መሸነፉን ተከትሎ የመልሱን ጨዋታ በምን አይነት መልኩ ምላሽ ይሰጣል የሚለው በብዙ ሁኔታዎች በብዙ ትኩረት ባገኙ በርካታ ነጥቦች ላይ መወያያ ርዕሶችን የፈጠረ እስከ ምሽቱ ጨዋታ ድረስ በርካታ ጫናና ከፍተኛ ትችት፣ ተቃውሞ ካለፈው ሳምንት ውጤት ጋር ተያይዞ ወደ ምሽቱ ጨዋታ የመጡት አርነ ስሎትና ሊቨርፑል ደመቅ ባለ የአንፊልድ ድጋፍና ድጋፉንም የሜዳ ውስጥ ስፕሪቱን በሚመጥንና ከዚህ ቀደም ሊቨርፑል በሚታወቅበት ሃይ ስታንዳርድ ኳሊቲ ፉትቦል በልዩነት የሚነሳበት ክለቡ ለረጅም ዓመት ተገንብቶ የያዘውን አይደንቲቲ ትናንት ምሽት እንግዲህ በዘንድሮ የውድድር ዓመት በልዩነት የሚቀመጥ ሊቨርፑል ከአሰልጣኝ የርገን ክሎፕ ጋር ከተለያየበት ጊዜ አንስቶ የምሽቱን አይነት አስደናቂና የተሟላ የሙሉ 90 ደቂቃ ከተጨማሪ ደቂቃዎች ጋር ጨምሮ 100% ዶሚኔት አድርጎ ድል በማድረግ እንግዲህ 4-0 በሆነ ሰፊ ውጤት ወደ ሩብ ፍጻሜ ማለፍ ችሏል። በቀጣይ ዙር እንግዲህ የአምናውን ተጋጣሚ ከዚህ ውድድር ውጭ ያደረገውን ፒኤስጂን በተመሳሳይ ስኬጁል የመጀመሪያ ዙር ጨዋታ ፓርክ ዲ ፍራንስ ላይ፣ የሁለተኛ ዙር ጨዋታ አንፊልድ ላይ በሚደረገው የሩብ ፍጻሜ ፍልሚያ በቀጥታ ከእንግሊዝ ክለቦች እንግዲህ ሁለተኛው ቡድን ሆኗል። ሊቨርፑል ወደ ሩብ ፍጻሜ በመሻገር የምሽቱ ድል በርካታ ትሩፋቶችንና በዘንድሮ የውድድር ዓመት ወቀሳን፣ ትችትን፣ ከፍተኛ ተቃውሞን ሲያስተናግዱ የቆዩት አርነ ስሎትና ተጫዋቻቸው በአብዛኛው 100% ማለት በሚቻል ደረጃ ከፍተኛ ክሬዲት እና ሙገሳ ባገኙበት ምሽት ሊቨርፑል በአርነ ስሎት ውስጥ በዚህ ደረጃ ፐርፎርም ሲያደርግ ለሙሉ 90 ደቂቃ ታይቶ በማይታወቅ ሃይ ስታንዳርድ ኳሊቲ 100% ዶሚኔት በማድረግ ተጋጣሚውን ጋላታሳራይን በሁለቱም 45 ፍጹም የጨዋታ ብልጫ በመውሰድ በከፍተኛ የተቀናጀ ሊቨርፑልን የሚመስል ያ የሚታወቅበትን የኢንቴንሲቲ ፉትቦል ከፖሴሽን እንቅስቃሴ ጋር ያማከለ ፍጹም የበላይነትና በድጋሚ የሊቨርፑል ደጋፊዎች ጌሙን የሚያዩት በዘንድሮ የውድድር ዓመት ከአሰልቺ የጨዋታ እንቅስቃሴ፣ ደካማ ከሆነ ስትራክቸር፣ ኦርጋናይዝድ ካልሆነ የጨዋታ እንቅስቃሴ ጋር በርካታ ትችቶችን ሲያስተናግዱ የቆዩት አርነ ስሎትና ተጫዋቻቸው በስተመጨረሻም በከፍተኛ ሁኔታ ሙገሳና ከፍተኛ ክሬዲት ያገኙበትን ምሽት ነው ማሳለፍ የቻሉት። ከየትኛውም የአሰልጣኙ የሊቨርፑል ቤት ቆይታ አምና ሻምፒዮን ከሆኑበት ዓመት እስከ ዘንድሮ ድረስ በዚህ ደረጃ ሱፐር ዶሚናንት ሆነው ሊቨርፑል ደጋፊውም የእግር ኳሱን ቤተሰብ በሚያውቀውና በሚታይ ደረጃ ፐርፎርም ያደረጉበት ምሽት ነው። ለዛም ይመስላል ከጨዋታው በኋላ አርነ ስሎት በአሰልጣኝነት ዘመኔ እንደዚህ አይነት ምርጥ ጨዋታ አላሰለጠንኩም ወይም ታች ላይን ላይ ሆኜ አልመራውም፣ አልተመለከትኩም። ምርጡ የኔ የእግር ኳስ ካሪየር ትልቁ ጨዋታ ነው በማለትም ከጨዋታው በኋላ አስተያየታቸውን ሰጥተዋል።
በዚህ ደረጃ ሊቨርፑል ዶሚኔት አድርጎ ጨዋታውን እንዲያጠናቅቅ ያስቻሉ ጉዳዮች ምንድናቸው? አራቱ ግቦች የተቆጠሩበት መንገድ ሊቨርፑል በጨዋታው 5.02 ኤክስፔክትድ ግብ ክሬት አድርጎ 32 ሙከራ አድርጎ ከ32ቱ ግማሹ 16ቱ ኢላማውን የጠበቀ ሙከራ ሆኖ ሁለት ኳሶች በኦፍሳይድ እና በፋውል ምክንያት ተሽረው አንድ ፍጹም ቅጣት ምት መሐመድ ሳላህ ሳይጠቀም ቀርቶ ሊቨርፑል በሙሉ አቅሙ የማጥቃት ጥንካሬን 100% በተጠቀመበት የምሽቱ ጨዋታ እንግዲህ አሳማኝ የሆነ በዘንድሮ የውድድር ዓመት ብቻ ሳይሆን ከተጠናቀቀ የውድድር ዓመት አንስቶ በአርነ ስሎት ውስጥ ምርጡን ጨዋታ ያሳየበት ምሽት ነው። ይህን ጨዋታ እስቲ በድረ ጨዋታ ነጥቦች ላይ ሰፋ ላሉ ደቂቃዎች የምንወያይበት የመጀመሪያ ክፍል የዕለተ ሐሙስ ፕሮግራማችንን ይዘን መጥተናል። ከዚህ ፕሮግራም በመቀጠል እንግዲህ በትናንት ምሽት ተጠባቂ ሌላው ጨዋታ በኒው ካምፕ የነበረው የባርሳና የኒውካስል የመልስ ጨዋታ በባርሳ 7-2 ሰፊ ውጤት ድል ተጠናቆ በድምሩ 8-3 ባርሳ ወደ ሩብ ፍጻሜ ማለፍ ችለዋል። ኒውካስሎች ሁለት የተለያየ 45ቶችን አሳልፈው በጨዋታው እንግዲህ ከረፍት በፊት የነበራቸውን ብቃት ከረፍት በኋላ መድገም ሳይችሉ ቀርተው ሽንፈት አስተናግደው ከውድድር ወጥቷል። አሁን በዚህኛው ፌዝ አንድ የእንግሊዝ ክለብ ሊቨርፑል፣ በዛኛው ፌዝ በኩል ደግሞ አንድ የእንግሊዝ ክለብ አርሴናል ብቻ ቀርተዋል። 4 የእንግሊዝ ክለብ ከዚህ ውድድር ቶትናምን ጨምሮ ተሰናብተዋል ማለት ነው። የምሽቱን ጨዋታ እንዴት ተመለከታችሁት? ሊቨርፑልን እንደ ትናንት ምሽት በአርነ ስሎት ውስጥ ተመልክታችሁ ታውቃላችሁ ወይ? በትናንት ምሽቱ ኳሊቲ ደረጃ ይሄ ቡድን መጫወት መቀናጀት በዚህ ደረጃ ሜዳ ውስጥ ተዋህዶ ፐርፎርም ማድረግ ይችላል ወይ የሚል ጥያቄ አልፈጠረባችሁም? የምሽቱን ጨዋታ ስትመለከቱ በጣም አስደናቂና የተሟላ እና አሰልጣኙ ከጨዋታው በኋላ በሰጡት መግለጫ ሁሌም እንደማነሳው መጫወት የምንፈልገውም በእንዲህ መልኩ ነው፣ በእንዲህ አይነት የጨዋታ ስታይል ነው ጨዋታዎች ማሸነፍ የምንፈልገው። ነገር ግን 5.02 ኤክስጂ ክሬት አድርጎ 0.18 ኤክስጂ በእኛ ላይ ተፈጥሮ ወይም ክሬት ተደርጎ በዚህ ደረጃ ፐርፎርም በየጨዋታው ኮፒ አድርጎ ይህን ጨዋታ መድገም በሲዝን ውስጥ ከባድ ነው። ነገር ግን መጫወት የምንፈልገው ሁሌም በዚህ ስታንዳርድ ደረጃ ነው እያሉ ከጨዋታው በኋላ አስተያየት ሲሰጡ ነበር። ጨዋታው እንዴት ነበር? በዚህ ደረጃ የሊቨርፑል ከፍተኛ ብቃት ለመጀመሪያ ጊዜ በሆላንዳዊ አሰልጣኝ በታየበት ምሽት አሳማኙ ድል እንዴት በአንፊልድ በዚህ ደረጃ ሊገኝ ቻለ የሚለውን እስቲ ሰፋ አድርገን እያንዳንዱ ነጥብ እንመልከት። ስቴፕ ባይ ስቴፕ ከጨዋታው ጋር በተገናኘ መነሳት ያለባቸው ነጥቦች ላይ እያተኮርን እስቲ እንወያይ። አሁን ለከፈታችሁ ላይክ ማድረጋችሁን በድጋሚ ላስታውሳችሁ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁ በእጅጉ ያስፈልገናል። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በድጋሚ የአክብሮት ግብዣችን። ከምሽቱ ጨዋታ መጀመር በፊት የጋላታሳራይ ደጋፊዎች በአንፊልድ እንዳይታደሙ በዩኤፋ ፕሮቶኮል ምክንያት መታገዳቸው ይታወቃል እና በምሽቱ ጨዋታ እንግዲህ ቪአይፒ ቦታ ላይ የኪንግ ኬኒ ስታንድ ላይ ነበር 200 ትኬት ቪአይፒ ቦታን በመግዛት 200 ደጋፊዎች ብቻ ነበር የተፈቀደላቸውና እንደምታውቁት የአዌ ቡድን የሚቀመጥበት ቦታ ከጎሉ ጀርባ ባለ በስተቀኝ በኩል የሚገኝ መቀመጫ ነው። በስተቀኝ በኩል ባለው የሜዳ ክፍልና ያንንም ቦታ እንግዲህ ሙሉ በሙሉ የሊቨርፑል ደጋፊዎች ትኬቱን በመግዛት እንግዲህ ስቴዲየሙ በአጠቃላይ አንፊልድ በከፍተኛ ግለት ድጋፍ የጨዋታው ኢንቴንሲቲ ያነቃቃው ስቴዲየም ነበርና ይሄ ካልቸር ይሄ ስፕሪት ነበር በሊቨርፑል ቤት ያለፉት ጊዜያት ሲፈለግ ሲጠበቅ የነበረው እና በዛ በአንፊልድ በሚታወቀው ስሜትና በሚታወቀው የድጋፍ አስተዋጽኦ 12ኛ ተጫዋች ሆኖ ስቴዲየም ውስጥ 90 ደቂቃ ከቡድኑ አጠገብ የሚቆመው የአንፊልድንም ስፕሪት በዘንድሮ ሲዝን ምንም አይነት ነርቪ ሞመንቶች ሳይፈጠሩ ደጋፊው ለአንድ ደቂቃ ስጋቱ ሳይገባ
በሙሉ ዝማሬና ድጋፍ ደጋፊውንም ያረካ የምሽቱ ጨዋታ ነበር። ጨዋታው እንግዲህ አርነ ስሎት ካለፈው የቶትናም ጨዋታ የሊቨርፑልን ሲዝን በግልጽ ያሳየ ደካማ ሊቨርፑል በቅርብ ዓመት ውስጥ ታይቶ በማይታወቅ ሁኔታ ወርዶ የታየበት ተብሎ በርካታ ትችቶችን ያስተናገዱበት ጨዋታ ነው። እንደውም በዘንድሮ የውድድር ዓመት እንደ ቶትናም ጨዋታ ሊቨርፑል በከፍተኛ ሁኔታ የታማበትና የተተቸበት ጨዋታ የለም በድረ ጨዋታ ነጥቦች ላይና ከዛ ጨዋታ የአራት ተጫዋቾችን ለውጥ በማድረግ አንዲ ሮበርትሰንን በሜሎስ ኬርኬዝ፣ ጆይ ጎሜዝን በኢብራሂም ኩናቴ በቀኝ ፉልባክ ቦታ ሰቦዝላይ ነበር። ሰቦዝላይን ወደ አማካይ ስፍራ በመውሰድ በኋላ መስመር ጀሪሚ ፍሪፖንግን በማድረግ የወትሮ የሊቨርፑል ሶስቱ ተፈጥሯዊ አማካዮች ሰቦዝላይ፣ ማካሊስተርን እና ግራቨንበርክን በማጣመር አማካይ ስፍራ ላይ በተደረገው ሽግሽግ ፍሎሪያን ቪትዝ በምሽቱ ሌላ አስደናቂ ብቃት ማሳየት የቻለው ጀርመናዊው ወደ ግራ ክንፍ እንዲወጣ ተደርጎ ሂጎ ኤኪቲኬን እና መሐመድ ሳላ ነበሩ በፊት መስመር በኩል የተጣመሩትና የሪዮ ኖጎሞሃ እና ኮርሊ ዳክፖ ከቶትናም ጨዋታ ከምርጥ 11 ወደ ቤንች በመውረድ የአራት ተጫዋቾችን ለውጥ በማድረግ ነበር በምሽቱ ጨዋታ አሰልጣኙ የጀመሩት። በዚህ አስተላለፍ ላይ ግን በነገራችን ላይ ሊቨርፑል በኢሮፒያን ውድድር በኢሮፒያን ምሽት በዚህ አስተላለፍ ሲገባ በጣም ውጤታማና በሜዳ ውስጥ የሚያሳየው እንቅስቃሴ የተቀናጀ ኢፌክቲቭ የሆነ የትኛውም የሜዳ ክፍል ዶሚኔት ለማድረግ የማይቸገርበት የመጀመሪያ ምርጥ 11 ለምሳሌ ከማድሪድ ጋር በነበረው ሊቨርፑል ከፍተኛ ብልጫ አድርጎ የብልጫውን ያክል ግብ ያላስቆጠረበት 1-0 ብቻ ያሸነፈበት የዘንድሮ የውድድር ዓመት የሊግ ፌዝ ላይ የተመለከትነው ጨዋታ በዚህ አስተላለፍ ነበር ስሎት ጨዋታቸውን የጀመሩትና ትናንት ምሽትም ይሄን አስተላለፍ ተጠቅመው በጣም የተቀናጀ ያን ኢንቴንሲቲ ያን ሜንታሊቲ ያን ኢነርጂና ከፍተኛ ቴምፖ 90 ደቂቃ ኮንሰንትሬሽኑ የቡድኑ ኦርጋናይዜሽን ባላንስ ሆኖ ከግብ ጠባቂው እስከ አጥቂው ድረስ 100% የሚጠበቀው ወይም ሊቨርፑል በአንፊልድም ሆነ ከአንፊልድ ውጪ እንዲጫወት ክሎፕ የገነቡት ቡድን እንደውም የዕለቱ አስተላላፊ ኮሜንታተሮችን በደንብ ካደመጣችሁ በማለት የሊቨርፑል ከሁለተኛ 45 ላይ አክቲቭ ሆኖ ተደጋጋሚ ሙከራዎችን እድሎችን ግቦችን እያስቆጠረ በተደጋጋሚ ጥቃቱ ከፍ ብሎ በጋላታ ሳራይ ላይ በቀጠለበት ወቅት ታች ላይ ያሉት የርገን ክሎፕ ናቸው እንደ እያሉ ሲቀልዱም ነበር የዕለቱ የጨዋታ አስተላላፊዎችና የምሽቱን ጨዋታ ምናልባት በደንብ የሚገልጽ በስራ ምክንያት በተለያዩ ምክንያቶች ያልተመለከቱ የእግር ኳስ ቤተሰብ የሚያስታውሱ ከሆነ 2023-24 ሊቨርፑል ልክ እንደዚህ በሳምንቱ አጋማሽ የተደረገ የፕሪሚየር ሊግ ጨዋታ ነበር ከኒውካስል ጋር በአንፊልድ የኤርገን ክሎፕ የመጨረሻ ሲዝን ላይ 7.37 ኤክስጂ ኤክስፔክትድ ግብ ክሬት የተደረገበት የፕሪሚየር ሊጉ ሪካርድ እስካሁን ድረስ ወደ 17 ኢላማውን የጠበቀ ሙከራ በርካታ ሙከራዎችን አድርጎ 4-2 ኒውካስልን ያሸነፉበት ጨዋታ የዛ አይነት ከፍተኛ ሃይ ኢነርጂና ሜንታሊቲ ይሄ ሜንታል ፉትቦል የሚባለው በየርገን ክሎፕ ውስጥ ክለቡ አዳፕት ያደረገውን እግር ኳስ ነበር ትናንት ምሽት በአርነ ስሎት ውስጥ መመልከት የቻልነውና በጨዋታው ላይ ከሊቨርፑል በኩል ሊነሳ የሚችል ኔጌቲቭ ወይም እንዳለፉት ጨዋታዎች አሳማኝነት የጎደለው ወይም እንከን የሚወጣበት የትኛውም የሜዳ ክፍልም ዲፓርትመንትም አልነበረም። 100% ቅንጅቱም ውጤታማነቱም በጨዋታ አስተማማኝ በሆነ ይሄ ኢነርጂ የተሞላው ፕሬሲንግ እና የማያቋርጥ ወይም ያልተበጣጠሰ ቀጣይነት ያለው ኮንቲኒቲ ያለው የሜዳ ውስጥ ስትራክቸር ነበር። በዚህ መሰረት እንግዲህ የመጀመሪያ 45 በሙሉ ጨዋታውን የመጀመሪያ 45ን ጠቅለል አድርጎ ለተመለከተ እረፍት ላይ ሊያነሷቸው የሚችሉ በርካታ ነጥቦች አሉ። አሁን ያንን ጉዳይ ሁለተኛ 45 እና የመጀመሪያ 45 በርካታ ለውጦች አሉ። በሚዲያው በኩል በእረፍት ሰዓት ገብተን ሶሻል ሚዲያዎችን ኤክስን ስንመለከት ሲነሳ የነበረው ነጥብ ከእረፍት በኋላ በአንዴ ነው የተቀየረው እንደገና።
አሁን ሁለቱም 45 ተመሳሳይ መሆናቸውና ከመጀመሪያ 45 ሁለተኛ 45 ሊቨርፑል ሱፐር ክሊኒካል የነበረበት የቀድሞውን መሐመድ ሳላህ ያየንበት ከመጀመሪያ 45 አይደለም ከመጀመሪያ ደቂቃ አንስቶ ደግሞ የዘንድሮ የውድድር ዓመት የክለቡ ምርጡ ተጫዋች ዶሚኒክ ሶቦስላይ እንግዲህ ሊቨርፑል የዘንድሮውን ሲዝን ሲያተርፍ የመጀመሪያ ሲዝኑ እንዲያተርፍ ከረዱ ሊቨርፑልን ካበቁ ተጫዋቾች ውስጥ በአንደኝነት የሚቀመጥ ነው። የዶሚኒክ ሶቦስላይ ሚና ከጨዋታ ይሄ ተጫዋች ለክለቡ እያበረከተ ያለው ብቃት አሁን በወርልድ ክላስ ደረጃ መሆኑ በምሽቱ ደግሞ የበለጠ ማረጋገጫ የሰጠበት ነው። የዚህ ተጫዋች ኳሊቲ የዚህ ተጫዋች ሁለገብ ሚናና አስተዋጽኦ የሊቨርፑል የአማካይ ክፍል የአታኪንግ ሳይድ የዲፌንሲቭ አክሽን የልብ ምት ነው የቡድኑ እና በዚህ አይነት ፐርፎርማንስ ከፕሪሚየር ሊጉ ኦገስት መጀመሪያ እስከ ትናንት ምሽቱ ድረስ በአንድ አይነት ኮንሲስታንሲ የቀጠለ ይህን ኮንሲስታንሲ እንግዲህ ሊቨርፑል ቤት ለማመን በሚከብድ ደረጃ አንድ ተጫዋች ከሳምንት እንዴት በተመሳሳይ ኢነርጂና ስፒድ ፍላጎት ተነሳሽነት ከጉዳት በራቀ መልኩ በዚህ ደረጃ በሃይ ክላስ በወርልድ ክላስ ደረጃ ፐርፎርም እንደሚያደርግ ለማመን በሚከብድ ደረጃ ዶሚኒክ ሶቦስላይ እየተመለከተ የምንገኘውና ጨዋታው ጀመረ። የመጀመሪያ 45 ሊቨርፑል በሶቦስላይ ከቆሙ ኳሶች በተደረገ ቴክኒካል እንቅስቃሴ አድቫንቴጅ እስከሚወስድ ድረስ በነዛ የጨዋታ ክፍለ ጊዜዎች ውስጥ በርካታ ሙከራዎች ትላልቅ አደጋዎችን እየፈጠሩ ወደ ግብ ሳይቆየሩ ረጅም ደቂቃ ወሰዱ። በነዛ ደቂቃዎች ውስጥ እንግዲህ የሊቨርፑል አደጋ መፍጠር ተጠናክሮ በሚቀጥልበት ወቅት ኢንቴንሲቲው በጣም በተጋጋለበት ሜዳ ውስጥ ያለው የተጫዋቾቹ የክለቡ ኦርጋናይዜሽን የሜዳ ውስጥ ሪትም እያንዳንዱ ኳስ ያላግባብ ወደ አታኪንግ ሰርድ አይጓዝም ነበር። ሁሉም የሜዳ ክፍል ደግሞ በአግባቡ ማጥቃት ላይ 100% መሰረት ያደረገ እንቅስቃሴ ነበር በምሽቱ የተመለከትነው። በዚህ እንቅስቃሴ ውስጥ ዶሚኒክ ሶቦስላይ 25ኛ ደቂቃ ግብ እስከሚያስቆጥር ድረስ የጋላታሳራይ ተጫዋቾች ኢንጌም ማኔጅመንት ይዘው ከመጡ የጨዋታ ስታይሎች መካከል አንዱ የሊቨርፑልን ቴምፖና የአንፊልድን ግለት ለመቆጣጠር ሰዓት መግደል፣ ሊቨርፑልን ፍራስትሬት ማድረግ፣ የያዙትን ሪትም ወይም ሃይ ኢነርጂ ፉትቦልን ይሄ ተጫዋች ቀጣይነት ባለው ሞመንተም ውስጥ ካልቆየ ያን ኢነርጂ ያጣል ወይም ከሪትም ይወጣል። መዛል፣ መሰላቸት ሜዳው ስለሚፈጠር እነዚህን ጉዳዮች ቴክኒካሊ ሜዳው ስክሬት ለማድረግ የጋላታሳራይ ተጫዋቾች እስከ ሶቦስላይ ግብ ድረስ 5 ጊዜ ሜዳው ውስጥ በመውደቅ በድምሩ ወደ 3 ደቂቃ ከ44 ሰከንድ ገደማ ጨዋታውን እያዘገዩ ዲሌይድ እያደረጉ ሰዓት እየገደሉ ሊቨርፑልን ለማሰልቸትና ከሪትም ለማውጣትና ለማዘናጋት ወይም ወደ የጀመሩበት ስታይልና ኢነርጂ እንዳይመለሱና እንዲራራቁ ለማድረግ እንደዛ አይነት የጨዋታ ስትራክቸር ሲጠቀሙ ነበር። ነገር ግን ሊቨርፑል እያንዳንዱን ደቂቃ ጋላታሳራዮች ሰዓት ገለው ሲነሱ ሊቨርፑል በተመሳሳይ ኢነርጂ ላይ ነው ያለው። ሰዓት እየገደሉ ሲነሱ አሁንም ሊቨርፑል በተመሳሳይ ኢነርጂ ላይ ነው። እንደውም የበለጠ የጋላታሳራይ ተጫዋች ሰዓት ገለው ሲነሱ ሊቨርፑል ቴምፖውን ከፍ እያደረገ ስትራክቸሩን እያያዘ የበለጠ ማጥቃቱና ፍላጎቱ ከፍ እያለ መጣ። አንፊልድም ግለቱ ከፍ እያለ የመጀመሪያዋ ግብ የተገኘችው ልክ አምና ኢትሃድ ላይ በአሌክሲስ ማካሊስተር ፓስ ተደርጎ መሐመድ ሳላህ ያስቆጠራት አይነት የሴት ፒስ ቴክኒክ ተጠቅመው ጋላታሳራዮች በቀጥታ ኤክስፔክት ያደረጉት ዳይሬክት የኮርና ሙከራ ያደርጋሉ ነው። ምክንያቱም ሊቨርፑል ከደቂቃዎች በፊት እስከ 25 ደቂቃ ድረስ ያገኛቸውን 4 ኮርናዎች በቀጥታ ዳይሬክት ነበር ክሮስ የተደረገውና ያንን ኮርና ማካሊስተር በግሩም ሁኔታ ወጣ ያደረገውን በመጫወቻ እግሩ ወይም በሁለተኛ እግሩ በሚቆምበት በአስደናቂ ሁኔታ ሶቦስላይ በግራ እግሩ አስቆጠረ። ሊቨርፑል ቀዳሚ ሆነ። የተጫዋቹ ፍላጎት፣ የሜዳ ውስጥ እንቅስቃሴ፣ ተጫዋቾችን የማነሳሳት
በኢነርጂ የማጥቃትና የበለጠ ጨዋታው ላይ አድቫንቴጅ መውሰዱ የተጫዋቾችን ቅንጅትና መልክ እያሳደገ መጥቶ ነው። እንግዲህ የሊቨርፑል ማጥቃት ቀጥሎ ከሳላ ፔናልቲ መሳትና ከዶሚኒክ ሶቦስላይ ግብ መሃል ሊቨርፑል 3 ቢግ ቻንሶችን ስተዋል። መሐመድ ሳላ፣ ፍሎሪያን ቪርትዝ፣ አሌክሲስ ማካሊስተር እንዲሁም በቻንስ ደረጃ የተቀመጠውን ሂጎ ኤኪቲኬ በትንሹ ማለት ነው። ከነዚህ ሙከራዎች ውስጥ ባላቸው ኳሊቲ እና ስታንዳርድ ሊቨርፑል በትንሹ 2 ግብ ማስቆጠር ይችል ነበር። ከዛን ጨዋታው ቀጥሎ ወደ እረፍት መጠናቀቂያ አካባቢ ዶሚኒክ ሶቦስላይ ላይ በተሰራ ጥፋት የተገኘችውን ፍጹም ቅጣት ምት ሳላ ባከነ። ባልተጠበቀ አመታት ያንን ኳስ ስቶ ከእረፍት መጠናቀቅም በፊት ትልቅ አጋጣሚ በድጋሚ አግኝቶ እሱና ዊድዘ በአንድ ኳስ 2 ሙከራ ደብል ሴቭ ነው ግብ ጠባቂው ማድረግ የቻለው። ግሩም የመቆጠር ቻንሱ በጣም ከፍተኛ የሆነ ኳስ በ6 ያርድ ውስጥ አግኝተው ነው ሳይጠቀሙበት የቀረውና የመጀመሪያው 45 ተጠናቀቀ 1-0 ተጠናቆ ሊቨርፑል ያን ቢግ ቻንስ አባክኖ መሐመድ ሳላ እዚህ ላይ ፔናልቲ ስቶ እረፍት ላይ የነበረውን ሪያክሽን ምናልባት በደንብ የምትከታተሉትን የትኛውንም የሊቨርፑል ፔጆችም የሶሻል ሚዲያ የኤክስ ቻናሎችን ገብታችሁ ብትመለከቱ የዛሬ ምሽቱ ጨዋታ ጋላታሳራይ አቻ አድርጎ ይሄ ውጤት የሚታጠፍ ከሆነ ወይም ወደ ተጨማሪ ደቂቃ የሚጓዝ ከሆነ ሳላ የሊቨርፑልን ሲዝን ኮስት አድርጓል ብለው እየደመደሙ ነበር። ከረፍት በፊት 3 ኢላማውን የጠበቀ ቢግ ቻንስ የሞከረ ተጫዋች አንድ እንደውም ባክ ፓስ ነበር አግኝቶ ቺፕ ሲያደርግ ነው ግብ ጠባቂው መመለስ የቻለው። 1-1 ተገናኝቶ 2 ኳስ ሳይጠቀምበት የቀረዋልና በጣም ሳላ ሻርፕ ነበር። በበለጠ ያለፈው ሳምንት የሰራነውን ፕሮግራም ከተመለከታችሁ ሳላ ኳስ እንዲቀበል ከቦክስ ውጪ ወደ ክንፍ የበለጠ ወጣ ብሎ ይሄ የሊቨርፑልን ቀኙን የሜዳ ክፍል አሰልጣኙ ባላንስ ለማድረግ ሳላ ወደ ተጋጣሚ ቻናል አጥብቦ ከሚጫወት ይልቅ ወጣ ብሎ ፈንጠር ብሎ እንዲጫወት መደረጉ ተጫዋቹ በተጋጣሚ የመጫወቻ ቦክስ ውስጥ የሚነካው ኳስ አንሷል። ከተጋጣሚ የመጫወቻ ቦክስ ውጪ ግን የሚነካቸው ኳሶች ከፍ ብለዋል። ይሄ እንቅስቃሴ ደግሞ ሳላን ከግብ ሲያርቅ ቆይቷል። ሳላ ከግብ የራቀበት ታክቲካል ሂደቶች በአሰልጣኙ በኩል የተመረጡበት ወይም የዘንድሮ የውድድር ዓመት የሊቨርፑል ቅኝት ባላንስ ፍለጋ ስለሆነ እነዛ ባላንሶችን ለማግኘት የተደረገው እርምት ሳላን ከሪትምና ከአስቆጣሪነቱ እንዲያወጣ አድርጎታል ስንል ነበር። በምሽቱ ጨዋታ አሰልጣኙ ከወሰዷቸው እርምጃዎች መካከል ወደ ተጋጣሚ ቦክስ ሳላ አጥብቦ ወደ ቻናሎች እንዲጫወት መደረጉ፣ ፍሪፖንግ ደግሞ የበለጠ ኦቨርላፕ ቴክኒኩ ሳላን ስለጠቀመው ወደ ቦክስ ገባ ብሎ ሲጫወት ነበር። በርካታ እድሎችንም ከረፍት በፊት አግኝቶ ሳይጠቀምበት ቀረ። 1-0 ተጠናቀቀ የመጀመሪያው አጋማሽ። ነገር ግን የመጀመሪያው አጋማሽ እንደተጠናቀቀ ገብታችሁ ብትመለከቱ አብዛኛው ሚዲያ ትችት ላይ ነው ያለው። ሳላ የሊቨርፑልን ሲዝን ዘንድሮ ያበላሸ ይመስላል። በዚህ እንቅስቃሴ በርካታ ነጥቦች ተነሱ። ሁለተኛ 45 በተመሳሳይ ኢነርጂና ፍላጎት የጀመሩት ሊቨርፑሎች እንግዲህ ሁለተኛው 45 በተጀመረ ሊቨርፑል ከሁለት ሙከራ በኋላ በአስደናቂ ሁኔታ መሐመድ ሳላ በቀኝ እግሩ አሲስት ያደረገውን ኳስ የዘንድሮ የሊቨርፑል ምርጡ ፈራሚ በፕሪሚየር ሊጉ ከተዘዋወሩ የፊት መስመር ተጫዋቾች ምርጡ ፈራሚ ሂጎ ኤኪቲኬ በሁሉም ውድድሮች 17ኛ ግቡን በግራ እግሩ በግሩም ሁኔታ ጥሩ የመጨረስ ኳሊቲውን ተጠቅሞ ወይም ሲያባክናቸው የነበራቸውን ኳሶች እንግዲህ በስተመጨረሻ በጥሩ እንቅስቃሴ ላይ የሚገኘውን ኳስ ነው በግሩም ሁኔታ አስቆጥሮ የሊቨርፑልን አድቫንቴጅ 51ኛ ደቂቃ ላይ ወደ 2 ግብ ከፍ ያደረገው። ይሄ ግብ ተቆጥሮ የመጀመሪያው ግብ ሃይላይት በሚታይበት ወቅት የጋላታሳራይ ቢልድ አፕን በድጋሚ ፕሬስ በማድረግ ከፍሎሪያን ቪርትዝ የተሻገረለት ወይም ስሩ ፓስ የተደረገለት መሐመድ ሳላ በግሩም ሁኔታ ሞከረ። ግብ ጠባቂ ያዳነውን ከ1 ደቂቃ ከ49 ሰከንድ
የኬቲኬ ግብ ተቆጥሮ 1 ደቂቃ ከ49 ሰከንድ በኋላ ራያን ግራቨንበርክ በግራ እግሩ አስቆጠረ፣ በፍጥነት ማለት ነው። ስለዚህ ሊቨርፑል ከረፍት በፊት እነዛን ሁሉ ቢግ ቻንሶችን ሲያባክን የነበረው ሳይጠቀምበት የቀረውን ትላልቅ አጋጣሚዎች በማረም በተመሳሳይ እንቅስቃሴ ግን ሱፐር ክሊኒካል በመሆን ነበር ሰከንድ ሃፍ የመጣው። አሁን ከሊቨርፑል ያለፉት ጊዜያት የሚታወቀው አይደንቲቲ አድቫንቴጅ መውሰድ ብቻ አይደለም፣ የወሰደበትን አድቫንቴጅ የሚያስጠብቀው እዛው በተሻለ ማጥቃት ነው በክሎፕ ውስጥ። ይሄ ኮንትሮል ሲስተሙ ሊቨርፑል የበለጠ የሚያዘንብልበት ሳይሆን ኮንትሮሉን የሚጠቀመው የበለጠ በማጥቃትና ፋስት ብሬኮችን ፋስት ትራንዚሽኖችን በመጠቀም እዛው የሃይ ፕረስ እንቅስቃሴን በማድረግ ነው። ምናልባት አሊሰን በምሽቱ ጨዋታ ልክ እንደኛ ጨዋታውን ሲመለከት ያመሸ ነው የሚመስለው። ምክንያቱም ምንም አይነት ሙከራና አደጋ ሳይፈጠርበት እንደ አንድ እግር ኳስ ተመልካች ሜዳ ውስጥ ቆሞ ወይም ወደዛ ወደዚህ እያለ ያመሸበት ነው የሚመስለው። ምንም አይነት አደጋ አልተፈጠረበትም። ጨዋታውን ሲመለከት ነበር ልክ እንደኛ እና በጀመሩበት ቴምፖና ኢነርጂ ነው ሁለተኛ 45 ነገር ግን ክሊኒካል በመሆን በተለይ ከዊድዛ የሚነሱ ኳሶች በአጠቃላይ የጋላታሳራይን የአደጋ ክልል ሲበታትኑ ሲከፋፍቱ ነበር። የሰቦዝላይና የዊድዛ መግባባት ሳላን የበለጠ በምሽቱ ጨዋታ ነፃ ያወጣ ነበር። ሁለቱ ተጫዋቾች በትራያንግል ሮቴሽን እየተፈራረቁ ወደ ቀኝ ወደ ግራ ሳላ ፈንጠር ባለ እንቅስቃሴ ኳስን እየተቀበለ ለኬቲኬም የፔኔትሬሽን የድሪብል ቴክኒካሊ ተጫዋቾችን የሚቀንስበት የበለጠ ወደ ፋይናል ሰርድ ለመግባት ምንም አይነት ውጥረት ጭንቀት አልነበረውም። ሊቨርፑል ቻንስ ክሬት ለማድረግ በአጠቃላይ የምሽቱ ማጥቃት በጣም የተቀናጀና መልክ የያዘ ስለነበር ሊቨርፑል ለተወሰኑ ደቂቃዎች እንኳን ጭንቀት ውስጥ ውጥረት ውስጥ የሚከት የሜዳ ውስጥ እንቅስቃሴ አልተመለከትም። ወይም ራሱን ከስህተት የበለጠ የጠበቀ ኢፌክቲቭ የነበረ የሚገኙ ኳሶችን ለማስቆጠር የሚደረገው ጥረት በጣም አስደናቂ ነበር በምሽቱ ጨዋታና ጨዋታ ቀጠለ። ራያን ግራቨንበርክ በግሩም ሁኔታ አስቆጠረ። ከሻምፒየንስ ሊግ 17 ጨዋታ በኋላ ነው በነገራችን ላይ ግራቨንበርክ ግብ ማስቆጠር የቻለው። ለመጨረሻ ጊዜ መች መሰላችሁ ራያን ግራቨንበርክ ግብ ማስቆጠር የቻለው በአያክስ ቤት እያለ ለመጨረሻ ጊዜ ግብ ማስቆጠር የቻለው ከአያክስና ካርባክ በሚያደርጉ ጨዋታ ነው። ለመጨረሻ ጊዜ ይሄ ተጫዋች በ19 ዓመቱ ላይ እያለ ግብ ማስቆጠር የቻለው። ከዛም በኋላ ወደ ሙኒክ ተዘዋወረ። በሙኒክ ቤት በሻምፒየንስ ሊግ እግር ኳስ ተቀይሮ ገብቶ መጫወት ችሏል። ቋሚም ሆኖ መጫወት ችሏል። ግን ግብ አስቆጥሮ አያውቅም። ለመጀመሪያ ጊዜ እንግዲህ በሊቨርፑል ማሊያ በሻምፒየንስ ሊግ እግር ኳስ ራያን ግራቨንበርክ ግብ አስቆጥሮ ለራሱ የተለየ ማይልስቶን አስቀምጦ ያለፈበት ምሽት ነበር። ሊቨርፑል 53ኛ ደቂቃ ላይ የጨዋታውን አድቫንቴጅ ወደ 3 ግብ ከፍ በማድረግ ልዩነቱን ወይም ከሜዳ ውጭ የተሸነፈበትን የ1-0 ውጤት ወደ 3-1 በአግሪጌት ማሳደግ የተቻለበት ደቂቃ ነው። ነገር ግን ከረፍት በፊት ሊቨርፑል እንደ ቡድን 2.16 ኤክስፔክትድ ግብ ያለ ፔናልቲ ነው ምላችሁ፣ ያለ ፔናልቲ 2.16 ኤክስፔክትድ ግብ ክሬት አድርገው ነው አንድ ግብ ያስቆጠረው። ከረፍት በኋላ በነበረው ኤክስጂ እና በማጥቃቱ ውጤታማ የነበሩት ሊቨርፑሎች በራያን ግራቨንበርክ ግብ የጨዋታው ልዩነት ወደ 3 ከፍ ማድረግ ቻሉ። 62ኛ ደቂቃ ላይ በፍሎሪያን ቪትዝ እና በመሐመድ ሳላህ ቴክኒካል መግባባት በሁለቱ መካከል ያለው ቅንጅት ወይም በዘንድሮ ሲዝን በመጀመሪያው ዙር በነበሩ ጨዋታዎች ታስታውሱ እንደሆነ የመጀመሪያው የአርነ ስሎት ቅኝት ለማግኘት ሙከራ ከነበሩ ጉዳዮች ባላንስ ጦት የዊዘን ቴክኒክ ከመጠቀም ይልቅ ተጫዋቹን ኦቨር ሬት ሜዳ ውስጥ ፐርፎርም እንዲያደርግ ሜዳ እንዲያካልል ፕሬስ እንዲያደርግ የበለጠ በአንድ ፕሮግራም ከቀናት በፊት ስናነሳ ነበር። ያለ ኳስ የሚደረገው ሩጫና ሜዳ ማካለል ተጫዋቹን ቴክኒካል አቅሙን ከመጠቀም ይልቅ ያለ ኳስ የሚቆይበት ደቂቃዎችና ፕሬስ የሚያደርግበት ሜዳን የሚያካልልበት ደቂቃ ከፍ ማለቱ የተጫዋቹን አቅም ሊቨርፑል እንደ ቡድን እንዳይጠቀም አድርጎታል። ይሄ ደግሞ ስሎትን እያስተቸ ነው ብለን ስናነሳ ነበርና
በሳላና በዊዜ መካከል የነበረው ቴክኒካል መግባባት ምናልባት በቅድመ ውድድር ጊዜ ዝግጅት ያለፈው ሳመር ካልተሳሳቱ ከኤሲ ሚላን ጋር መሰለኝ ሳላና ዊዜ መካከል እንዲህ አይነት አንድ ኳስ ላይ ቴክኒካሊ ተቀባብሎ ዊዜ ያስቆጠረው ግብ በቅድመ ውድድር ጊዜ ዝግጅት በወዳጅነት ጨዋታ እና በተመሳሳይ መልኩ ቴክኒካሊ ተግባብቶ ሳላ ከቦክስ ውጪ የቀድሞውን ሳላ የአምናውን ጨምሮ ያለፉትን አመታት ለ9 ተከታታይ አመት ኮንሲስተንሲውንና ሃይ ፕሮፋይል ተጫዋች ወርልድ ክላስ ተጫዋች መሆኑን ሲያሳየን የቆየበትን ቴክኒክ በግሩም ሁኔታ ፔናልቲ ስቶ እነዛ 4-5 የሚቆጠሩ ቢግ ቻንሶችን አባክኖ በስተመጨረሻ ግን ሳላ በዚህ ጨዋታ አሲስት አድርጎ ከረፍት በኋላ ግብ አስቆጥሮ ነው የወጣው። ለዚህ ነው እረፍት ላይ በኤክስ ሲወጡ የነበሩ ትችቶችና ተቃውሞች የሊቨርፑልን ሲዝን ጨዋታው የተጠናቀቀ ይመስላል። ሳላ ላይ ሲሰነዘር የነበረው ትችት ግን ግቡን ሲያስቆጥር አሲስት ሲያደርግ ታሪካዊ ምሽት ሆነ። አንደኛ በዩኤፋ ሻምፒዮንስ ሊግ ታሪክ ቶፕ 30 ተጫዋቾች ግብ የሆነ ኳስ አመቻችቶ በማቀበል መሐመድ ሳላ 19 ግብ አመቻችቶ በማቀበል ቶፕ 30 ተጫዋቾች ተርታ መቀመጥ ቻለ። ያስቆጠራት ግብ ደግሞ በዩኤፋ ሻምፒዮንስ ሊግ የአህጉራችን ተጫዋች አፍሪካዊ ተጫዋች ብቸኛ ተጫዋች ሆኗል። 50 ግብ በማስቆጠር በሊቨርፑል ቤት 47 በሮማ 1 በባዝል ደግሞ 2 ግብ በማስቆጠር በድምሩ 50 ግብ በማስቆጠር በሻምፒዮንስ ሊግ ከአፍሪካውያን ተጫዋች በዩኤፋ ሻምፒዮንስ ሊግ ካደረጉት ተሳትፎ ጋር በታሪክ የመጀመሪያና ብቸኛ ተጫዋች ሆነ። ሻምፒዮንስ ሊግ ላይ 50 ግብ በማስቆጠርና አስደናቂ ምሽት ነበር ለመሐመድ ሳላ። ሳላ ሲያስቆጥር ግን የዕለቱ ካሜራ በቀጥታ ስቲቨን ጄራርድ ጋር ምስሉ ይዞ የመጣበት ዋነኛ ምክንያት ታስታውሱ እንደሆነ ከሊስ ጨዋታ በኋላ የሳላ አስተያየት የተነሳው ከፍተኛ ትችትና ተቃውሞ በአንዴ ረግቦ ውስጥ ባሉ ትላልቅ አመራሮችና በቫንዳይክ በአሰልጣኙ ጥምረት እነዛ እሳቶች በአንዴ እንዲረግቡ ምክንያት የሆነና ከፍተኛ ብልሃት ያለው የሊደርሺፕ አስተያየት የሰጠው ስቲቨን ጄራርድ ነበር። እሱ ካሳለፈው የእግር ኳስ ህይወትና ከሚያውቀው ኤክስፒሪየንስ ጋር አያይዞ ከውጭ ሆኖ ትችት መሰንዘር ቀላል ነው፣ ግን ቡድኑ ሳላን ይፈልጋል፣ ስሎትም ሳላን ይፈልጋል። ስለዚህ ጉዳዮችን ቶሎ በፍጥነት በመፍታት እነዚህ እሳቶችን ማርገብ ነው የሚያስፈልገው። ሳላ ላለፉት አመታት ለዚህ ክለብ ምን ሲሰጥ እንደነበር እናውቃለን። ስሎትም ከመጡ በኋላ ክለቡን ወደ 20ኛ የሊግ ዋንጫ እንዲያሸንፍ ረድቷል። ስለዚህ በጋራ ቅንጅት የዘንድሮ ሲዝን ማትረፍ እንጂ ጎራ ለይቶ መተቻቸት ወይም ደጋፊውን ለሁለት ስፕሪት መክፈል ተገቢ አይደለም። እኔም ይሄንን አይነት አጋጣሚ በእግር ኳስ ካሪየር ሊቨርፑል ቤት ተፈጥሮ አሳልፍ ያለው፣ ግን በፍጥነት ነበር ጉዳዩን የፈታ ነው። ስለዚህ ስሎትም ሳላም በቫንዳይክ አማካኝነት በክለቡ አመራሮች አማካኝነት ወደ ጠረጴዛ ወርደው መነጋገር አለባቸው። ለሊቨርፑል ሁሉም ቱሎች ያስፈልጋሉ በዚህን ሰዓት በማለት በጣም አስደናቂ አስተያየት ሰጠ። ከሱ አስተያየት በኋላ ጉዳዮች በፍጥነት ተፈቱ። በአንድ የተነሳው ሰዓት መርገብ ቻለ። ካሜራው በከፍተኛ ሁኔታ ጄራርድ ሰለብሬት ሲያደርግ በቀጥታ ወደሱ ነበር የዕለቱ ካሜራ ማምጣት የቻለውና ሳላ ያንን ግብ አስቆጠረ። ከዛም በኋላ ሙከራዎችን አድርጎ ጨዋታውን መጨረስ አልቻለም። ባጋጠመው መጠነኛ ህመም ምክንያት ለአሰልጣኙና ለጤና ባለሙያዎች ምልክት አሳይቶ ሳላ ተቀይሮ ወጣ በኮርሊ ጋክፖ። በጨዋታው ላይ እንግዲህ 13 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ በመንካት የበለጠ መሐመድ ሳላ በውድድር አመቱ ቅድም መግቢያ ላይ ያነሳሁት ሐሳብ ወደ ተጋጣሚ የመጫወቻ ቦክስ ሳላ ቀርቦ ሲጫወት ያለው ልዩነት ተመልከቱ። ሳላ በጨዋታ 10 እና ከዛ በላይ ኳሶችን በነካባቸው ጨዋታዎች ውስጥ መሐመድ ሳላ 39 የግብ ተሳትፎ አለው በ32 ጨዋታ። ይሄን ስታት ተመልከቱ። በ32 ጨዋታ 39 የግብ ተሳትፎ። ይሄ ማለት በተጋጣሚ የመጫወቻ ቦክስ ውስጥ ከ10 በላይ ኳስ ሲነካ። ባለፈው ላይ ባነሳነው ፕሮግራም መሐመድ ሳላ የሚነካቸው ኳሶች በዘንድሮ ሲዝን ደብል ፊገር መድረስ አቅቶት
የሚነካቸው ኳሶች ቁጥር ከ10 በታች ነው፣ 7 8። ይሄ ከባድ ነው በሳላ ክላስ ደረጃና የተጫዋች በስሎት ውስጥ 24 ግብና 15 አሲስቶችን ያደረገው በተጋጣሚ የመጫወቻ ቦክስ ውስጥ ከ10 በላይ ኳሶችን በነካበት ጨዋታ። ይሄ አሁን ያስደናቂው የሳላ ፐርፎርማንስ ድጋሚ ለማግኘት ሁሌም ይሄ ተመሳሳይ የጨዋታ ስታይል አሰልጣኙ ተጫዋቹ ሜዳ ውስጥ የሚጠቀሙ ከሆነ ይሄ ስትራቴጂ አስገዳጅ በሆነ መልኩ ሊቨርፑል እና ስሎት መጠቀም አለባቸው ማለት ነው እና በምሽቱም ውጤታማና አስደናቂ እንቅስቃሴ አሳይቶ ነው ይሄ የአህጉራችን ተወላጅ ግብጻዊ በልዩነት ማምሸት የቻለው። 1 ግብ 1 አሲስት 7 ሙከራ አድርጎ ከ7ቱ 6ቱ ኢላማቸውን የጠበቁ ናቸው። 5 ቢግ ቻንስ ነው በነገራችን ላይ መሐመድ ሳላ ይሳተውና በሊቨርፑል ቤት ኬሪሩ 5 ቢግ ቻንስ አያውቅም። ማታ ነው ይሄም ሪካርድ እንግዲህ የተመዘገበውና የበለጠ ለግብ ቅርብ የነበረበት ምሽት ነውና ተጫዋቹ ራሱ 2 ቢግ ቻንስ ክሬት ማድረግ ችሏል። ፋይናል ሰርድ የነበሩ ፓሶቹ ደግሞ 95% ፓስ አኩሬሲ ውጤታማ ነበር። ይሄ ደግሞ ከሰቦዝ ላይና ከፍሎሪያን ቪትዝ በመቀጠል ፋይናል ሰርድ በተደረገ ፓስ 3ኛ ደረጃ ላይ እንዲቀመጥ አድርጎታልና አስደናቂ ምሽት ነው። ከዚህም በኋላ እንግዲህ ሊቨርፑል በአሌክሲስ ማካሊስተር አማካኝነት ግብ አስቆጥሮ ያለምንም ምክንያት ያ ግብ ተሽሯል። ግቡ የተሻረበት መንገድ ፋውል ይሁን ምን ይሁን ግልጽ ባልሆነ መንገድ በአጠቃላይ በእንዲህ መልኩ 4-0 ሊቨርፑል ሱፐር ዶሚናንት ሆኖ ሊቨርፑልን ደጋፊው የእግር ኳሱ ቤተሰብ በሚያውቀው ስታንዳርድና ኳሊቲ በምሽቱ ያጠናቀቀው። በየማሉ በነገራችን ላይ የምትመለከቷቸው ጋዜጦች በዛሬው ዕለት ለህትመት የበቁ የእንግሊዝ ጋዜጦች ሁሉም ትኩረታቸው የአንፊልዱን ጨዋታ ነበርና ስሎት ከዛ ትችት በአንዴ የወጡበት ምሽት መሆኑን ነው በዝርዝር ጉዳይ ይዞ የወጡት። ከምሽቱ ግን በግል ብቃት ከነበሩ አስደናቂ ተጫዋቾች ውስጥ ሰቦዝ ላይ እንግዲህ በየጨዋታው ስለዚህ ተጫዋች ማውራታችን አይቀርም። በዩኤፋ ቻምፒየንስ ሊግ በአንድ የውድድር ዓመት 10 የግብ ተሳትፎ በሊቨርፑል ታሪክ ውስጥ ማድረግ የቻለው ስቲቨን ጄራርድ ነው። የትናንት ምሽቱ ደግሞ ሰቦዝ ላይ 5ኛ ግቡ ነው። 4 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በ9 ግቦች ተሳታፊ መሆን ይችላል። በቀጣይ ዙር ጨዋታ የሚያደርገው ተሳትፎ ደግሞ የበለጠ ለተጫዋቹም ሪካርድ ለክለቡ ትልቅ አቅምና ጥቅም ይሰጣል ተብሎ ይጠበቃል። መሐመድ ሳላም በምሽቱ ያስቆጠረው ግብ ያደረገው አሲስት በድምሩ በአንፊልድ ብቻ 201ኛው የግብ ተሳትፎ ሆኖ ተመዝግቧል። በ211 የአንፊልድ ጨዋታ ይሄ የተጫዋቹን በዚህ ክለብ ሌጀንድ መሆኑን በድጋሚ ያረጋገጠበት ምሽት ነበር። ከምሽቱ ከተመዘገቡ ትላልቅ ሪካርዶች መካከል ሊቨርፑል ከ2003 እና 4 የውድድር ዓመት በኋላ በኖክአውት ስቴጅ ጨዋታዎች 16 ኢላማውን የጠበቀ ሙከራ በማድረግ ከ2003 እና 4 የውድድር ዓመት በኋላ የተመዘገበ የምሽቱ ብቃት ነውና አንድ ቡድን በኖክአውት ስቴጅ ከ5 በላይ ኤክስፔክትድ ግብ ክሬስ ሲያደርግ ባለፉት 4 ዓመት ውስጥ ለመጀመሪያ ጊዜ ነው በእንዲህ አይነት የኖክአውት ስቴጅ ጨዋታዎችና የሊቨርፑል የምሽቱ ፍጹም የበላይነት በጨዋታው ከታዩ አስደናቂ እንቅስቃሴዎች ውስጥ እንግዲህ በርካታ የማይረሱ አጋጣሚዎች አሉ። ከዚህ በፊት ለምሳሌ ቼልሲን ጨዋታ ሊቨርፑል በአለፉት የጥሎ ማለፍ የመጀመሪያ ዙር ጨዋታ ተሸንፎ በአንፊልድ ሲቀይር አንደኛው የቼልሲ ጨዋታ ነው። ከዛ በመቀጠል የማይረሳው የ2019 የኑካምፑን 3-0 ሽንፈት በአንፊልድ 4-0 የቀየረበት። ከዛም በኋላ ለሶስተኛ ጊዜ ነው ሊቨርፑል በመጀመሪያ ዙር ጨዋታ ተሸንፎ በአንፊልድ ጨዋታውን ሲቀይር የትናንት ምሽቱ ለሶስተኛ ጊዜ የተመዘገበ ነው። እንግዲህ 1-0 ተሸንፎ 4-0 እዚህ በማሸነፍ በድምሩ 4-1 በሆነ ሰፊ ውጤት ወደ ሩብ ፍጻሜ ማለፍ የቻሉ። ስለ ፍሎሪያን ቪትዝ እና ስለ ሊቨርፑል የፋይናንስ ጥቅም ወደ ኳርተር ፋይናል ማለፉ ምን ያክል ሊቨርፑልን በገቢ ደረጃ ከፍ እንዳደረገው እንመልከትና ፕሮግራማችንን እናጠናቅቃለን። አንድ 4-5 ደቂቃ በሁለቱ ዙሪያ ነጥቦችን ባነሳ ነው። የዊዛ የምሽቱ
እንቅስቃሴ እንግዲህ ከነበሩት በርካታ ሜዳ ውስጥ ትዕይንቶች ለምሳሌ ባለፉት 10 ዓመት ውስጥ በዩኤፋ ሻምፒየንስ ሊግ ኖክአውት ስቴጅ ፍሎሪያን ቪትዝ ሁለተኛ ተጫዋች ሆኗል። በአንድ የጥሎ ማለፍ ጨዋታ 8 ቻንሶችን ክሬት ያደረገ። ኦፕታ እንደሚለው ከሆነ ዳታዎችን መሰብሰብ ከጀመርኩበት ጊዜ አንስቶ ብቸኛ ተጫዋች ነው ይላል ኦፕታ። ነገር ግን ሌሎች ዌብሳይቶች ላይ ኬቪን ዲብሩይን 9 ቻንስን ከሪያል ማድሪድ ጋር ክሬት አድርጓል በ2022-23 የሚሉ መረጃዎች አሉ። ነገር ግን ኦፕታ እንደሚለው ከሆነ ዳታዎችን መሰብሰብ ከጀመርኩበት ጀምሮ በኖክአውት ስቴጅ አንድ ተጫዋች 8 ቻንስ ክሬት ያደረገ የለም፣ የመጀመሪያው ተጫዋች ነው ይላል። በጨዋታው እንግዲህ 2 ቢግ ቻንሶችን ክሬት በማድረግ 5 የሞከረውን ድሪብል 5ቱንም በማሳካት 8 ፋይናል ሰርድ ወደ ሙከራነት የተቀየሩ ፓሶችን በማድረግ 4 ሪከቨሪ በመፈጸም እና 8 ግራውንድ ዱዌሎችን በስኬት በማጠናቀቅ እንግዲህ በተጫዋቹ ደረጃ የሊቨርፑል ደጋፊዎች መመልከት የሚፈልጉትንም ኳሊቲ በምሽቱ ጨዋታ እንግዲህ በልዩነት አሳይቷል። ይሄ ተጫዋች ካገኛቸው ቻንሶች አንጻር የማስቆጠር ከፍተኛ እድል ነበረው። በተደጋጋሚ ግን የበለጠ ለቡድን አጋሮቹ በማመቻቸትና ለራሱ መምታት የሚችላቸውን ኳሶች ለኤኬቲኬ ለሳላ ወደ ዊንግ እያወጣ የበለጠ ቻንስ ክሬት በማድረግ ነበር ያመሸው። ነገር ግን ከረፍት በፊት በተጋጣሚ የመጫወቻ ቦክስ ውስጥ አግኝቶ በአስደናቂ ሁኔታ የጋላታሳራይ ተጫዋች ብሎክ ያደረገበት አጋጣሚ ዊትዝ በጨዋታው ካገኛቸው ቻንሶች ውስጥ ትልቁ ተደርጎ የሚወሰድ ነው። በምሽቱ ጨዋታ ሊቨርፑል ምን ቢያሳድግ ነው በቶትናም ጨዋታ ከነበረው ብቃት በልዩነት ማምሸት የቻለ? ለምሳሌ በቶትናም ጨዋታ ታስታውሱ እንደሆነ ሊቨርፑል 102.4 ኪሎ ሜትር ነው ከቨር ያደረገው። በዘንድሮ ሲዝን በጣም ዝቅተኛው ሊቨርፑል በድምሩ ከቨር ያደረገበት ምሽት ነው። ለዛ ነው የሊቨርፑል ኢንቴንሲቲም ኢነርጂም የጨዋታ ስታይል በጣም ደካማ ተብሎ ሲተች የነበረው። በምሽቱ ጨዋታ ግን 118.4 ኪሎ ሜትሮችን በመሸፈን ይሄን ያክል ኪሎ ሜትር የሸፈነ ቡድን የበለጠ ደግሞ 64.5 የኳስ ቁጥጥር ብልጫ ሲይዝ የኢንቴንሲቲውን መጠንና ከኳስ ጋር ያለውን ፍጥነት መገመት ይቻላል። ለዛ እኮ ሊቨርፑል 4 ግብ ብቻ አይደለም 2 ግብ ተሽሮበት 1 ፍጹም ቅጣት ምታባክ ነው በምሽቱ ጨዋታ 7 ቢግ ቻንስ ስቶ ነው 4-0 ያሸነፈው። ይሄ የበለጠ በሻምፒየንስ ሊግ ምሽት እንዲህ አይነት ከፍተኛ የበላይነትና ደጋፊውን በሚያረካ መልኩ የተገኘ ድል ነው በምሽቱና ለዚህም ነው ከፍተኛ ሙገሳና የሊቨርፑልን ድል በተመለከተ ያሞካሹ የሚገኙት። እንግዲህ ሊቨርፑል ወደ ኳርተር ፋይናል ማለፉን ተከትሎ ከአርሴናል እኩል ነው አሁን ላይ ገቢው ከዩኤፋ ሻምፒየንስ ሊግ። አርሴናል ከትናንት በስቲያ ወደ ኳርተር ፋይናል ማለፉን ተከትሎ 94.8 ሚሊዮን ፓውንድ በቀጥታ ገቢ ማግኘት ችሏል። ይሄ እስኬት ሊሄድ ይችላል። የአርሴናል እስከ 149.7 ሚሊዮን ፓውንድ ሊሄድ ይችላል በዘንድሮ ሲዝን። ሊቨርፑል ትናንት ምሽት ድል ማድረጉን ተከትሎ 94.8 ሚሊዮን ፓውንድ ማግኘት ችሏል። ረጅም ርቀት መሄድ ከሆነ ግን ሊቨርፑል 151.6 ሚሊዮን ፓውንድ ያገኛል ከአርሴናል በላይ። ከየትኛውም የእንግሊዝ ክለብ በላይ ከሪያል ማድሪድ ነው ረጅም ርቀት ከተጓዘ 156.4 ሚሊዮን ፓውንድ ሊያገኝ የሚችለውና የእንግሊዝ ክለቦች እስከ ፋይናል መሄዱ ከሆነ በድል የሚገኝ አይደል፣ ከቴሌቪዥን ስርጭት ከዩኤፋ የሚያገኙት ገቢ ነው። እንደነዚህ አይነት ገቢዎች በነገራችን ላይ የቀጣይ ሳመር የቡድኑን ግንባታና ስትራቴጂ የበለጠ ስለሚያጠናክር ከድሉ ጀርባ እንዲህ አይነትም ትርፋማነት ይዞ የመጣ በአጠቃላይ በሁሉም ረገድ በሜዳ ውስጥም ከሜዳም ውጪ አስደናቂ የነበረ የአንፊልድ ምሽት ነው። ሊቨርፑል በጋላታሳራይ ላይ በ4 ግብ ልዩነት ድል በማድረግ 4-0 ከክሊን ሺት ጋር ያጠናቀቁበት ሱፐር ዶሚናንት የነበሩበት አስደናቂ የአንፊልድ ምሽት። አንፊልድ የሚታወቀው በዚህ ምሽት ነው። ለማንኛውም ፕሮግራማችንን ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። የሊቨርፑል ደጋፊዎች እንኳን ደስ አላችሁ እያልን
ሁለተኛ የእንግሊዝ ቡድን ወደ ሩብ ፍጻሜ የተሻገረበትን ድህረ ጨዋታ ነጥብ እንዲመልኩ ተመለከትን። ከዚህ ፕሮግራም በመቀጠል የሃንሲ ፊሊክ ባርሳ ብርቱ ዱላውን እንግዲህ ኒውካስል ላይ አሳርፏል። 7-2 በሆነ ድል ምሽት 2:45 የተደረገውን ጨዋታ ድህረ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘላችሁ እንመጣለን። ለማንኛውም የሊቨርፑልን ድል በተመለከተ በእንዲህ መልኩ ቆይታ ያደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።